እና በእኔ ላይ ነው ሩታን የሚያስረገዛት እና ብዙ መረጃዎች አሉኝ። ታጅራ ላይ በጣም ብዙ ያሳለፍናቸው ነገሮች አሉና ማያምን የማይቀበል ከሆነ ይህንን መረጃ አወጣለሁ። ሰላም ቤተሰቦች እንደምን ናችሁ? በአንድ ወቅት ከአብርሽ ጋር ግንኙነት ነበረን። እኔም ብዙ አላወራም እንጂ እኔንም ጎድቶኛል። አስረግዞኝ ነው የጠፋው ነበር እና ፋሚሊዎች መላበሉኝ። በአንድ ወቅት ከጓደኛዬ ጋር እንደጀመረ አላወቅኩኝም ነበረ። ጓደኛዬም አልነገረችኝም ነበረ። ከኔ ጋር ስለስለ የወደድኩት እያወቀች ወታጀራ አታስብሉን ሴቶች ራሳቸውን። አንቺ እየሳቅሽ ነው እያወራሽ ያለሽው ማለት ነው። አብርሽ ራሱን የማያስከብር ከሆነ አሁንም ነገም ተነገወዲያም ሩታ አደጋ ላይ ነው ያለችው ማለት ነው። ማለት የወታጀራ ሴቶቹም ሆነ ወንዶችም በሱ ለመነገር ቆርጠው ተነስተዋል ማለት ነው። አንቺ አሁን ስነ ስርዓት መያዝ አለብሽ። ስነ ስርዓት ጻለች ነሽ ገና። አብርሽ ከወጣ አመቱ ወታጀራ ተለቀቀ። የት አግኝተሽ ነው? እስከዛሬ አይወለድም እንዴ? ድሮ ከሆነ እርግዝናው እስከዛሬ ተወልዶ ልጅ እንኳን ይዘሽ መጥተሽ ቢሆን የሚመስል ነገር አውሪ። የማይመስል ነገር ስታዋሪ ለራስሽ ክብር የለም ስለሌለሽ። ያኔ በገንዘብ ገዝተውሽ ነው ዩቲዩበሮች። እርግጠኛ ነኝ። ስነ ስርዓት አድርጊ። የሚያስፈልገኝን ነገር ኧረ እኔ አትለምነኝ። አንተ ለመለወጥ ብቻ ሬዲ ስትሆን ለምነኝ። እኔ በእንደዚህ አይነት መልኩ አልፈልግም። ከዚህ በፊትም ይኸውልህ እንደዚህ ብለህ ነው የተጎዳሁት። አልፈልግም። ከዚህ በኋላ አይፈጠርም። ይቅርታ አድርግልኝ። ከዚህ በኋላ አይፈጠርም። አይቻልም። በቃ ይኸውልህ ከእነሱ ጋር ተነጋግሬ የወሰንኩት ውሳኔ ነው። ፕሊዝ እኔ ማንንም ኮምፔር ማድረግ አልፈልግም እኮ በቃ አለቀ። ስለዚህ ወደ ቤት እንሂድ። በቃ ሁሉ አንተን እንደማስበልጥ አንተ ከሌሎቹ እኔን ያላስበለጥከኝም። እሺ ስለዚህ የተፈጠረውን ታዩ። በቃ ሁሉም የተፈጠረውን ነገር ታዩና ወደ ቤት እንሂድ። ደክመኛል። አትጋፋኝ። እንሂድ ወደ ቤት። እሺ በይኝ በእናትሽ። እንዴ በዚህ ልክ እየለመንኩሽ እንኳን ልብሽ እንትን አይልም እንዴ? ይሄና ነው እኮ አንቺም የሆነን ሰው የገደልኩብሽ እኮ ነው የሚመስለው። ለምን ትለምነኛለህ? ትናንትና እኮ ጸጽትሻል ነበር ያልከኝ። ዛሬ እውነቱን ሁሉን ነገር ስለተናገርኩ ነው እንዴ የምትለምነኝ? ተም ነገሮችን በሌሎች መንገድ ሰዎችን ይኸውልህ በደንብ ማስረዳት ትችላለህ። እንትን አትበል። እሺ በይኝ። እየለመንኩሽ ነው ያለው። ለምን ትለምነኛለህ? እኔ ማረፍ ነው ፈልገው። ወደ ቤት እንሂድ በቃ። አታስጨንቀኝ እባክህ እኮ ወደ ቤት። እኔ መጨነቅ አልፈልግም ፕሊዝ። አሁን ማረፍ ነው ፈልገው። ሩታ እየነገርኩሽ ነው አይደል? ሀሳብሽን ቀይረሽ ወደ ቤት ነይ። እጠብቅሻለሁ። ቤት ነኝ አሁን ቀጥታ ፈልገው። ሰላም ውድ ፋሚሊዎች፣ የፋፊ ቤተሰቦች ሰላም ብያለሁ። ክርስቲያን ወገኖችም እንደዛው። እኔ ጋር ዛሬ እንግዲህ የመጣሁት ትንሽ ከእናንተ እገዛ ስለምፈልግ ነው። እችን ቪዲዮ ስታዋት እስከ መጨረሻው አይታችሁ ኮሜንት ጻፉልኝ፣ አበረታቱኝ። ሰው ልጅ ሲስቅም ሲጫወትም ሲዝናናም ሲያወራም ብዙዎቻችሁ በፊዚካል ነው የምትገምቱትና አንድ ሰው ልጅ መቶስ ሚዲያ ላይ ሲናገር እንጂ በግንባርም ሆነ በእይታ ብዙ ነገሮች መታወቅ ይችላሉ። ነገር ግን አንዳንድ ጊዜ ደግሞ ሳቃችንን ለቅሷችንን በውስጥ በፈገግታ የምንደብቅ ሰዎችም አለን። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ያው እንኳን ችግር ለዋራም ብዙም አይደለም። ነገር ግን በሰው ሀገር ላይ ስንኖር ብዙ የሚያጋጥመን ነገር ስላለ እንድታበረታቱኝ ነው። በጣም እየከፋኝ ነው በአሁን ሰዓት፣ በጣም ሲበዛ ማለት ነው። ያስጠላል ያለሁበት ነገር ማለት እናንተ ጥሩ ስራ ኖሯችሁ ወደ ሀገራችሁ ቶሎ ተሳክቶላችሁ መግባት ነው ማንኛችን የምንፈልገውና እኔ ደግሞ በአሁን ሰዓት ስራዬ ተበላሽቶብኛል። የተበላሸብኝም ተይቀደም ብዙ ቪዲዮ ላይ ሰርቻለሁኝና ያን ነገር ደግሞ መቋቋም ስለማልችል ስራ የለኝም። ጥሩ ስራ ፈልጋለሁኝ። ቢያንስ የ3 ወር ስራ እንኳን ፈልጋለሁኝ ወደ ሀገሬ ለመግባት እንኳን ማለት ነው። ነገር ግን እዚህ እንደዚህ እምላችሁ ይሄን ቪዲዮ ስሰራ እናንተ ግዢ አይፈልጌ ነው። ቪዲዮን አይታችሁ አስተያየት እንድትሰጡኝ፣ አብሽሪ ፋፊ ጠንክሪ እንዳትዘነጊ እንድትሉኝ ነው። ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከመጨረሻውልኝ። የሰው ልጅ እንደዚህ በቪዲዮ ብቅ ብለን ስንሰራ ሁላችንም ደስተኛ ነን ማለት አይቻልም።
እኔ አልሐምዱሊላህ ለቢ ታውቃላችሁ ብዙ ጊዜ ነገር ወደ ኢትዮጵያ ላይ ተገባሁኝ ዝንጥ ብዬ የምኖር ሴት ነኝ። ነገር ግን ሰው ሀገር ላይ ስትሆኑ ደግሞ ምን ይዤ ልግባ የሚባል ነገር አለና በባዶ መግባት አንችልም። ማለት ብዙ አይምሯችን ውስጥ በአረብ ሀገር ስንኖር ብዙ ነገሮችን ነው የምንለምደው። ብዙ ነገሮችን አይምሯችን ሰፊ ሆኖ ነው ፍላጎታችንን የምናስኬደው ማለት ነው። እና ምን ስራ የምናጣ አይመስለንም፣ የሆነ እጃችንን የምናጣ አይመስለንም ማለት ነው። ነገር ግን እኔ አሁን ቢያንስ እንኳን ራሴን ደብሬ የምገባበት ጥሩ ነገር ከሌለኝ ወደ ሀገር ለመግባት በጣም ነው የምጨነቀው። የሆነ ነገር በቃ አለ አይደለም በቃ ምን ይዤ የሚባል ነገር አለ። በቃ በጥቅሉ ነግራችኋለሁ ማለት ነው። ያንን ነገር ለማሳካት ደግሞ አሪፍ ስራዎችን ሰርቼ ወደ ሀገሬ እንዲገባ እና ዩቲዩብ ደግሞ በደንብ ከፍሎኝ በቃ ምንም እዚህ ሀገር እንኳን በደንብ ባልሰራ እንኳን በዩቲዩብ መጠቀም ፈልጋለሁ። በቃ አበረታቱኝ። ምን ችግር አለ? አይከፈልበትም፣ በቃ አያልቅበትም። ይሄ ሚዲያ ነው። በቃ ገፍተር አድርጉኝ በእውነት የተላላሱ አይደል እንዴ? እኔ አሁን አብርሽታ አላለሁኝ ነገር ነው የራሴን ችግር ወደ ጎን ብዬ የእሳቸውን እንትን የምለው በቃ አስተያየታቸው ሁኔታቸው ስለማይመቸኝ ነው። ማለት የሚያስተላልፉት ነገር ባልና ሚስት እንዴት እንደሚኖር አውቃለሁኝ። ትዳር ውስጥ ስላለሁበት ተከባብሮ አብሮ አንቺ ትብሽ ተባብሎ ካልሆነ ሚዲያ እየወጡ ሁሉ ነገር እያዘለቁ ስለሚረጩ መርዛቸውን ወላሂ በጣም ነው የሚያስጠላኝ። እኔ አብርሽን እየፈረድኩበት አይደለም እስከዛሬ እየፈረድኩ ሳይሆን እንዲስተካከል ነው። እና ሁላችንም ችግር አለብን ለማለት ፈልጌ ነው። እዚህ የሚያሳዩንን ብቻ ነው የምናየው እንጂ በውስጥ ምን እንደሚያሳልፉ አናውቅም ለማለት ፈልጌ ነው። ሶሪ። እና ሁላችንም እንስቃለን፣ እንጫወታለን በጣም እንጂ ሁላችንም ሀሳብ ጭንቀት አለብን። እና በጣም እኔ እንጃ እኔ ቪዲዮዬ አይታችሁ ብታበረታችሁ ደስ ይለኛል። ምን ዛሬ እኔ ውስጤ ኖርማል አይደለም ማለት ሰው ጋር ስትኖሩም የሆነ ነገር በቃ ብዙ ነገር ይደርስባችኋል እና በቃ ደስ አይላለኝም። ሰው ልጅ ስራ ኖሯችሁና ስራ ሳይኖራችሁ የሰው ልጅ ለራሱ እይታው በጣም ጥሩ አይደለም እና ላይክ ሰብስክራይብ እያደረጋችሁ አበረታቱ። በጣም ነው የደበረኝ። ማለትም ፊት መነሳት አለ፣ ፊት የሆነ ነገር መቀያየር አለ። ሰው ጋር ስትኖሩ በቃ በራችሁን ከፍላችሁ እንኳን እንደፈለጋችሁ መናገር መብት የላችሁም። እንዴት ልብላችሁ መቼም ትረዱኛላችሁ ብዬ አስባለሁ። እና ያን ነገር እናንተ ራሳችሁን በቃ በራሳችሁ እንትን ካላላችሁ ብዙ የሚያልፍባችሁ ነገር አለ ሰው ሀገር ስትሆኑ ማለት ነው። ራሳችሁን ጠንከር አድርጋችሁ ብረት ሆናችሁ ካላሳያችሁ እውነት ሰው ሀገር አይመችም። በቃ የሰው ሀገር እንተዛዘናለን፣ እንተሳሰባለን፣ መድረስ ይችላል እንጂ ሁሉም ራስ ወዳድ ነው። ለራሱ በቃ ተደስቶ መኖር ነው የሚፈልገው እንጂ የሰውን ችግርና የሰውን መረዳት የሚፈልግ የለም። ይሄ ሚዲያ ዝም ብሎ እየወጣ የሚያወራው ሁሉ እውነተኛ አይደለም። በእውነት ፋሚሊዎች እኔ በአንድ ወር ውስጥ አየሁት ሁሉንም ነገር ማለት የሚያስቀብጠው የሚያወራችሁ ምናምን ዝም ብሎ ውሸት ነው። ሁሉም ችግር አለበት። ችግር የሌለበት ሰው የለም። እና እኔ አሁን ምንም ሆኜ አይደለም፣ ነገር ግን ይሆናል አይደለ የሆነ ነገር የሚቀርባችሁ ነገር አለ። አንድ ነገር ስታስቡ ከአንድ ሰው ላይ የሆነ ችግር ስታዩ ውስጣችሁን ስለምታውቁት ይሰማችኋል። ውስጤ ምን እንደሚያስብ ምን ያክል ለሰው ልጅ እንደሚጨነቅ ስለማውቀው ያን ነገር በቃ ዋጋ እንደሌለው ሲገባኝ ሲያሳየኛ ሰው በጣም ነው የምናደደው። ለአንድ ሰው በቃ ሁሉ ነገር በቃ ትሪት ስታደርጉት በቃ ምንም ዋጋ እንደሌላችሁ ስትቆጠሩ በጣም ያናዳልና ላይክ ሰብስክራይብ አድርጉ። እኔ እንጃ ዛሬ ምንም ማለት አልችልም፣ ትረዱኛላችሁ ብዬ አስባለሁ። ፋፊ መሆንሽ ነው ልትሉም ትችላላችሁ። ከፍቶኛል፣ በጣም ነው የከፋኝ። ኢትዮጵያ ላይ በእውነት አልሐምዱሊላህ ረቢል ዓለሚን። እኔ እዚህ ሚዲያ ላይ ሁሉም ቤተሰቦች ያውታል ይሄን ቪዲዮ። ብዙ ጊዜ ክርስቲያኖችን አታንድንቂ ይወዳለሁ አትበይ መድረሽ እያሉ ብዙ አስተያየት ይሰጡኛል በውስጥ ማለት ነው። ኮሜንት ባይጽፉልኝ ነገር ግን እንደዛ ማድረገው እኔ ፍቅር ነው ልቤ ላይ የሞላው እንጂ ክፋት አይደለም። ዛሬ ግን እኔ የከፋኝ
በኢትዮጵያ ህይወት ሄጄ ትጎዳለሁ ብዬ ሳይሆን እዚህ ስደት ላይ ማለት ስደት ላይ ስትኖሩ የሚደርስባችሁ ነገር ነው እየከፋኝ ያለው ማለት ነው። በጣም ነው የሚያስጠላው። የምታውቁት ብዙ ነገሮችን ትልቅ ሴት ነኝ ብላችሁ ራሳችሁን ስታው የሆነ በቃ ብዙ አለ አይደለም። ላይክ አድርጉ፣ ሰብስክራይብ አድርጉ። ብዙ ተማውራት ዝምታ መልስ ነው እና አበረታችን ለማለት ፈልጌ ነው። በጣም እንደዚህ ስታው የሰው ልጅ የደላው የተመቸው አይምሰላችሁ። አብሶ ስደት ላይ ያለን ሁላችን እንተዋወቃለን። ዝም ብለን ለሰው ልጅ ብናሽቃብጥም ውስጣችን ያለ ቁስል ሊኖር ይችላል እና እኔ አልተመቸኝም። በቃ ምንም አልተመቸኝም፣ አልተዋጠኝም። ስደት በቃ ዝም ብሎ ያሳምራችኋል፣ ዝም ብሎ ያወራችኋል የሆነ ነገር እንጂ ውስጣችሁ ባዶ ነው። ትንሽ በሽታ ቢይዘን ወላሂ መቆም እኔ ራሴውን አንጀቴ እዚህ ውስጥ ነው የገባው። ለምን ምግብ በልቼው ለራሱ እየሰራ አይደለም። ሀሳብ ጭንቀት አለ አይደለም። ምን ያጋጥመኛል? ብዙ የምናየው ነገሮች ሐኪም ቤት ስትሄዱ ብዙ ሬሳዎች ምናምን ታያላችሁ፣ ብዙ በቶክቶክ ትሰማላችሁ አይደለ? ያ ሁሉ ለራሱ እኛን ለራሱ በሽተኛ አድርጎናል። ስለዚህ እኔ በቃ ዩቲዩብ ነውና አሳድጉ፣ በቃ አሳድጉ፣ እውነት ተመጨረሻ የታችሁን ቪዲዮ ፋፊ አብሽሪ በሉኝ፣ አበረታቱ። ማንም የለኝም ከእናንተ ውጭ። ስደት ላይ ማንም ሰው ቤተሰብ አይረዳችሁም። የሚረዳችሁ በቃ ስደት ያለ ሰው ነው። ሁሉም ችግር አለበት አውቃለሁ። ሁሉም ሀሳብ አለበት፣ ጭንቀት አለበት። ወዶ አይደለም ዝም ብሎ ለሰው ልጅ አብሽሩ የሚለው ነገር ግን እኛው ነን በቃ የምንቻቻለው እንጂ ማንም ሰው አይችላችሁም። አብራችሁ ስኖሩ ደግሞ አንድ ሰው ጋራ በእውነት ፋሚሊ በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። ራስ ወዳድነት እኔ በቃ እናንተ እንደ ዝቅ አድርጎ እንደሚያያችሁ ምናምን ስታው ደግሞ አብሶ ቤት አከራይ ማለት ነው በጣም ነው የሚያስጠላው። ቤት አከራዮች በእውነት ነገ እኛ ምን ላይ እንወርቃለን፣ ነገ ዛሬ እኛ እንደዚህ ይደርሰን ነገ እነሱም እዛ ይደርሳሉ ብለው አያስቡም። ስለዚህ ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። እኔ በጣም ነው የሚደብረኝ ማለት ራሴን ዝቅ ማድረግ አልፈልግም። እንደማንኛውም ሰው በቃ ሰርቼ ማግኘት የምችል ሴት ስለሆንኩኝ ማንም ሰው ረግጦኝ እንዲኖር አልፈልግም። ማንም ሰው መብቴን እንዲጨቁነኝ አልፈልግም። ማነው እሱ ብዬ ማስብ ሴት ነኝ። ስለዚህ በጣም ነው የሚያስጠላው። እናንተ ዛሬ ሰው ነገ አውሬ ሲሆንባችሁ ላይ ያስጠላል። ላይክ ሰብስክራይብ እያደረጋችሁ አበረታቱ። ይሄን ቪዲዮ እስከ መጨረሻው አህላቄን አሳምረው መጨረሻን አሳምረው። እኔ እስካሁን ድረስ እዚህ ሚዲያ ላይ ስሰራ ታውቃላችሁ፣ አንድ ቀን አንድ አይነት አህላቅ እንጂ ሁለት አይነት